if you want to be an entrepreneur የመርካቶ ውስጥ ነው ገብተህ መዋል ያለብህ እንዴት የነጭ መጽሐፍ አንብበ ኢንተርፕረነር መሆን ትፈልጋለህ አብዛኛው የመርካቶ ነጋዴ የተማረ ህብረተሰብ አይደለም አንደኛው ሁለተኛው ሶስተኛ ክፍል ያልቆጠረ ህብረተሰብ ነው ያ ሁሉ ሚሊዮን ብር የሚያንቀሳቅስ ራሳቸውን መግለጽ የሚችሉ ሰዎች የያዙትን ነገር መሸጥ የሚችሉ ሰዎች ጥሩ ተናጋሪዎች ናቸው ትልቁ ዓለም ላይ ያለው ስራ ሴልስ ነው ዓለም የደላላ ናት የግድ ፕሮዳክት ሊኖርህ አይገባም የግድ ፋብሪካ ማቋቋም የለም if you want to become rich ማለት successful ለመሆን በshort time አንድ ግሩፕ መርጦ ለነሱ ብቻ ዕቃ መስራት prepare yourself to be hated so እንዲጠላ you need to prepare yourself በ2018 በላይፍ ፖድካስት ከተላለፉት ስለ ቢዝነስ ስለ ሴልስ ስለ ማርኬቲንግ እንዲሁም ስለ ስራ ዕድል ፈጣሪነት ከባለሙያዎች አንደበት የተናገሩትን አስተማሪ ፕሮግራም ማስታወሳችሁ ቤስት ስራ የሚባለው ምን መሰለህ የምታውቀው ሀገር የምታውቀውን ስራ መስራት ነው ሰከንድ ቤስት ደግሞ የምታውቀውን ስራ የማታውቀው ሀገር መስራት አብዛኛውን አሁን እያሰብን ያለው በቅጽበት መድረስ አሁን አይተህ ከሆነ ብዙ ሰው ቪትስ ማን ይንቃል አብዛኛው ሰው ግን 10 አመት ደሞዙን ቢያስቀምጥ ቪትስ መግዛት አይችልም እዚህ ሀገር ላይ ብዙ ስታርታፕ አለ ዴይፊል ላይ ካትራፊ ነው የገቢዎችን አሰራር እስካላወቀው ድረስ ሁሉም ገንዘብ የገቢዎች ሊሆን ይችላል ከ5 አመት በኋላ ይህንን ፖድካስት አይታችሁ እንደጨረሳችሁ በህይወታችሁ ትልልቅ ውሳኔዎችን እንድትወስኑ ይረዳችኋል መልካም ቆይታ አብዛኛው ሀብታም ደስተኛ አይደለም I don't know ምን ያህል ሰው እንደሚያውቅ really በጣም ደስተኛ አይደለም በጣም ሁሌ መጨነቅ ነው ሁሌ እሳት ላይ የተጣደ ማለት ነው የቢዝነስ ሰው መሆን ማለት ምክንያቱም አንደኛ እንደ ኢትዮጵያ አይነት ሀገር ትልቅ ቻሌንጂንግ የሆነ ሀገር ማለት በየደቂቃው ፖሊሲ የሚቀያየርበት ሀገር ላይ ማቶ እንኳን እዚህ አሜሪካን ሀገርም ቢሆን የቢዝነስ ሰው መሆን ማለት ራስን ላይፍን ዴዲኬት ማድረግ ማለት ነው 24/7 ምንም ይሄ ረፍት ጅን ቁልቋል የሚባል ነገር የለም ስልክ ለደቂቃ ሳይለንት እንኳን መሆን አይችልም እንኳን መጥፋት ማለት ነው ብዙ ሰው የማይገባው ነገር ለዛ ሬዲ ነው ወይ ስንት ሰው ነው እንደዚህ የሚሰራው ብዙ ጊዜ አሁን የኛ ሰራተኞች ሆነ ይመጡና 5 o'clock ላይ ስልኩን አጥፍተው ሊጠፉ ይፈልጋሉ ስንት የጨረታ ዶክመንት ስንት አንተ እኮ ሞትና ሽረት ላይ ነው ስለዚህ ነው የ50 የ60 ሰራተኛ ነው የቢዝነሱ ሰው የሚሰራው ምክንያቱም በጣም ከባድ ነው ማለት እሱ ውስጥ አንተ በስትሪንጅ ልከትበት አትችልም ኢንተርፕረነርሺፕን ዲስፕሊኑን ልከት አትችልም በጣም ጨዋ መሆን አለበት ለራስ ሳይሆን ለሀገር መኖር በተለይ ደግሞ ምሳሌ የሆንክ ሰው ስትሆን ደግሞ እኔ ናይት ክለብ ማልሄደው I don't want የኔ ላይክ ወጣት ሴቶችን እንዲከተሉ አልፈልግም የሚወዱኝ ብዙ ሴቶች አሉ I don't want them ናይት ክለብ እንዲሄዱ አልፈልግም because ምንም ጥቅም የለውም ብዙ ጊዜ ናይት ክለብ የሚሄዱ ልጆች ስራ ሲገቡ እናያቸዋለን 2-3 ቀን ይዘጋሉ ስለዚህ በጣም ዲስፕሊንድ መሆን አለበት እና ኢንተርፕረነርሺፕ ዝም ብሎ ነገር አይደለም ለማንኛውም ሰው የሚሆንም ደግሞ አይደለም ለማንኛውም ሰው የሚሆን አይደለም ምክንያቱም መጀመሪያ ነገር ብዙ ሰው የማይረዳው ነገር ትምህርት ቤት ሄዶ ኢንተርፕረነር መሆን ይፈልጋል this is ridiculous there is no way በቃ እንደዚህ የሚባል አማርኛ የለም ሁለተኛ ነገር ትምህርት ቤቱ አስተማሪው ጭራሽ ሚስ ጋይድ ነው የሚያደርገው ኢንተርፕረነርሺፕን ምክንያቱም እኔ ብዙ ጊዜ ነው የምላቸው ምክንያቱም ትምህርት ቤት ውስጥ ኦኬ human resource እንዴት ሃንድል እንደምታደርግ ሊነግርህ ይችላል and ፋብሪካ ውስጥ እንዴት ጥሬቃ እንደሚስተሱ በጣም አሪፍ ነው ሰብጀክቶች አሉት ገባ እንጂ ኢንተርፕረነር ፈረንጅ የጻፈው መጽሐፍ አንብበ ኢትዮጵያ ውስጥ አፕላይ ልታደርገው አትችልም ኢትዮጵያ የራሷ ኮንቴክስት ያላት የራሷ አካሄድ ያለው የኢትዮጵያ ህዝብ ጋር ነው መዋል ያለበት በኢትዮጵያ ህዝብ የመርካቶ ውስጥ ነው ገብተህ መዋል ያለበት if you want to be an entrepreneur እንዴት የነጭ መጽሐፍ አንብበ ኢንተርፕረነር መሆን ትፈልጋለህ በጣም ይገርሙኛል እኔ እንደዚህ መጽሐፍ አነበብኩ ምናምን ሲሉ አይሴድ በቃ ምንም እንደማያውቁ ነው የምታውቀው ምክንያቱም እንደሱ ደግሞ መሰራት ነበረበት እንደዚህ አይነት ኢንተርቪዎች በጣም ያስፈልጉ ነበር እዚህ ሀገር ላይ I don't think እንዲህ በደንብ አልተሰራም እና እኛ ሀገር ላይ ትልቁ ችግር በኢትዮጵያ ኮንቴክስት አይደለም ብዙ ነገሮች የሚደረጉት ስለዚህ ለነጭ ሀገር ነው ለኢትዮጵያ ራሷን የቻለ በጣም የራሱን የቻለ ሀገር ነው ብዙ ነገር ማለት ነው ማለት እንዲህ በሚገርም ሁኔታ እኔ ሌላ ትልቅ ልመክር የምፈልገው ለኢትዮጵያ CEO ያላወቁት ነገር ቢኖር ምንድነው ማኑዋሊ የድሮ አልቋል ዘመኑ ተለውጧል ሌላ ዓለም ላይ ነው ያለነው እኛ ሌላ ዓለም ላይ ኢትዮጵያ በጣም በከፍታ ላይ ነው ያለችው ስለዚህ ዲጂታል ላይ አንዳንድ ሰራተኛ መቅጠር አለባቸው እያንዳንዱ CEO አይቲ የጨረሰ ሰው ዩዝ ማድረግ የሚችል ሰው አይቲም ስለጨረሰ ይችላል ማለት አይደለም ባይዘው ራሱ መጠቀም የሚችል ሰው እያንዳንዱ ነገር ማወቅ የሚችሉበት መንገድ ለአንድ ሲኢኦ አንድ አይቲ ሰው ያስፈልጋል ልክ ሴክሬታሪ እንደሚቀጥረው የፋይናንስ ሰው እንደሚቀረው ኮንሰልት ሊያደርገው የሚችል የአይቲ ሰው ያስፈልጋል ይሄ ሁሉ አይቲ ተቀጥረው ስራ ያጣሉ ማኔጀሩ ደግሞ ቁጭ ብሎ መንካት አይችልም
ማንበብ አይችልም፣ እንግሊዝኛ አያውቅም እና ይክፈል በወር 20 ሺህ ብር ይክፈልና አጠገቡ ሰው ይቅጠር፣ መንገዱን ይመራዋል፣ እዚህ ላይ ይከፍትለታል። ሁሉም ሰው በየራሱ መንገድ ነው የሚተረጉመው። ምንድነው ለአንተ ገንዘብ? ገንዘብ ቱል ነው አንድ ነገር ለማድረግ። ውሃውን ነው የምትፈልገው እንጂ ገንዘብ ውሃው ብታገኘው ብሩን ላትፈልገው ትችላለህ። ስለዚህ እኔ የምፈልገውን ነገር ማድረግበት ቱል ነው ብዬ የማስበው እንጂ እኔንም ረን እንዲያደርገኝ አልፈልግም። ከሰዎች ጋር ያለን ሪሌሽንሺፕም ገንዘብ ረን እንዲያደርጉ አልፈልግም። ሰው ይበልጣል ብዬ ነው የማስበው ከገንዘብ። ማለት ገንዘብ መስራት ትችላለህ፣ ሰው ግን ህይወት ነው፣ አንድ ናት። ስለዚህ እሱን ነገር ገድበህ አይተህ ፕሮፐርሊ ማኔጅ አድርገህ የምትሰራው ነገር ነውና ገንዘብ ኢዝ ጀስት አ ቱል። እኔ ለምፈልገው ነገር ለመግዛት የሚያስችለኝ ቱል ነው እንጂ ሌላ ከዛ የዘለለ ቫልዩ አልሰጠውም። ኦኬ ኦኬ። የመጀመሪያውን ክፍያ ስታገኝ ፕሮፊት ማለት ነው፣ ለራስህ ምን ነበር የሸለምከው ሽልማት? ስፔሲፊክ አላስታውስም። እንደዚህ አይነት የማድረግ ፕላን እንትን አለ ልምድ ምናምን የለኝም። ደሞዝም የመጀመሪያ ሳገኝ ምን እንዳደረግኩትም ብዙም አላስታውስም። ያው ግን በቃ እኔ የምፈልገውን ነገር ላይ ማለት የምፈልገውን ነገር ዊዛውት ስትረስ ማድረግ ነው የምፈልገው። አንዳንድ ሰው ግን ትንሽ ይገባና ወዲያው አንሳቲስፋይድ ይሆናል። ወይ 5,000 ብር ከሆነ ደሞዙ በአመት ያባዘውን ምን አላት እቺ ብሎ ይተዋል። ግን እንደዛ አይደለም። ከሆነ ጊዜ በኋላ ኤክስፖኔንሻሊ ነው የምታደርገው። ዱባይ ለምሳሌ 3 አመት ከምናምን ስትሰራ ኦልሞስት ደሞዝ አይጨምርም። ፍሬሽ ነህ፣ ዛሬ ኢንቨስቲንግ ኢን ዩ ገብቷል። ገንዘብ እያወጡብህ ነው፣ ባይዜ ትሬኒንጎች ይሰጡሃል ምናምን። ከዛ በኋላ ግን በጣም ኤክስፖኔንሻሊ ነው የሚያድገው። ወዲያው ወደ ማኔጀሩን ስትገባ 30 ልትገባ ትችላለህ 5,000 ጀምረህ። እና አንዳንዴ ሁሌ እያሰብ ነው አይደለም እንደዚህ በምናስበው እንደዚህ እየተደመረ አይደለም የሚሄደው። የሆነ ጊዜ ኤክስፖኔንሻል ይሆናል። ያን ለማምጣት ግን አንተ በዛ ሌቭል ሆነ መገኘት አለብህ። ሰው ስፒሪቹዋል ላይፍ አለው፣ ከዛ ደግሞ ኖርማል ፍሬንድሺፕ ላይፍ አለው። አንዱን እያቆም ከአንዱን ፖዝ ያደርግ አይደለም የምታደርገው። አንድ ጓደኛ እንዲያውም የልጆች ስፒሪቹዋል ኤክሰርሳይዝ ቡክ ትሰራለች እና ልሸጠው ምናምን ብላ መስከረም ላይ ነበር እንዳጋጣሚ የታተመው። ከዛ ስፒሪቹዋል መለማመጃ ነው፣ ጥቅሶችን ከንተ ጋር ታዛምታለህ ምናምን ነውና ብዙ ሰው ይመጣና ወይ በጣም በጣም አሪፍ ነው ግን አሁን ትምህርት ሰዓት ላይ ሆነ ክረምት ቢሆን ይላል። እና በጣም ይገርመኛል። እኔ አሁን ጥር ታህሳስና ጥር የሰርግ ጊዜ ስለሆነ እኮ ለቅሶ አልሄድም አይባልም። ላይፍ እንደዛ ነው ገብቷል። ትምህርት አለ፣ ከትምህርት ውጭ ኳስ አለ። ለምሳሌ ብዙ አይተህ ከሆነ ሳይክል ቤቶች በጣም ቢዚ የሚሆኑት ክረምት ነው። መስከረም ላይ ይጣላል ሳይክሉ፣ ዝናብ ይደበድበውና ይበላሻል። ክረምት ሲመጣ ልጆች እንዲነዱት ሳይክል ቤት ይሄዳል። እኔ ለልጆቼ መስከረም ነው ሳይክል የገዛሁላቸው። ለምን በቃ እየነዱ አብረ ነው ገብቷል። ባላንስ ለላይፍ አሁን ዛሬ አወራን እኮ እዚህ ጋር። ጠዋት ደግሞ ጂም ሰርተ ሊሆን ይችላል። በኋላ ደግሞ ሚስት አለ፣ ልጅ አለ፣ ስራ አለ አይደለ እንጂ አይ በቃ ፖድካስት ጊዜ ነው ብለህ ፖድካስት ብቻ በትሆን እኔ ራሱ አታገኘኝም ገብቷል። የሆነ ቦታ ስትሄድ ነው የምታገኘው ሰውን እና ያን ነገር ደግሞ ባላንስ ማድረግ አለበት። እንደዛ ነው እንጂ ወይ ስፒሪቹዋል ብቻ ወይ የሆነ ፊዚካል ፊትነስ ብቻ እየሰራ አልማርም ምናምን ካልክ አይሆንም። ስለዚህ ሁሉ ነገር ባላንስ አድርገህ የሚጠቅምህን ሁሉ ነገር የሚጠቅምህን ነገር ባላንስ አድርገህ መስራት አለብህ። ድሪምም ስታደርግ ሁሉን ነገር ፉል የሆነ ነገር ነው መሆን ያለበት። አሁን ገንዘብ ብቻ ፕላን የምታደርግ ከሆነ ገንዘብ መውደድ የኃጢአት ሁሉ ምንጭ ነው ይላል መጽሐፍ ቅዱስ። ስለዚህ ሁሉ ነገር እዛ ላይ ሲሆን ስለ ስፒሪቹዋል ነገር ትረሳለህ። ገንዘብ ስታገኝ ራሱ ገንዘቡን እንዴት ነው አሁን እኔ የነበረኝ ፕላን ላይ ራሱ ከዛ ደግሞ እንትን ማረጋጅ ቮለንተሪ መሰራቸው ስራዎች ብዬ ደግሞ ማስባቸዋል። እነሱንም ነገሮች አብረህ ነው እንጂ ማድረግ ያለብህ የመጣለ ነገሩ ካገበሰበሰው ሰው አይኖርም አብሮ ነገ ከነገ ገንዘብ ደግሞ ፍሬንድሺፕ እናንተ ሊገዛ አይችልም። ስለዚህ ፍሬንድሺፕም አብሮ መሄድ አለበት፣ ስፒሪቹዋልም ነገር መሄድ አለበት፣ ሄልዝህም አብሮ መሄድ አለበት፣ ወርክም መሄድ አለበት፣ ትምህርትም አብሮ መቀጠል አለበት እና ሆሊስቲክ የሆነ ፕላን ነው ማውጣት ያለበት። ያ ፕላን ግን የሚያግዝ እያየኸው እንድትደሰትበትና እንድታልመው ሳይሆን እንድትሰራ ነው የሚያበረታተው። you work to that goal ማለት ነውና ሆሊስቲካሊ እንደዛ ነው ማሰብ ያለብን ብዬ ማስበው። ዋው ይሄ ትልቅ አብሶ ለወጣቱ ብዙ መንገድ እንዲያስተካክል ያደርገዋል። ሌላው እንድናነሳ የምፈልገው ኔትወርኪንግ እንግዲህ ብዙ ሰው ችላ ሲለው መለከታለሁ። ምክንያቱም እኔ የሆነ ነገር ስላወቅ ብቻ ስራ ትሰራለህ የሚል ግምት የለኝም። አብሶ ኢትዮጵያ ውስጥ ኔትወርክ በጣም ወሳኝ ነው።
ይላል አይደለ? መጽሐፍ ቅዱስ ላይም ሳይንሱም ሁሉም ላይ ብትሄድ አንተ የ5 ጓደኞች ውጤት ነህ ወይም ደግሞ 5ቱን ጓደኞችህን ንገረኝና 6ኛው ያንተን ባህሪ እነግርሃለሁ ምናምን ይባላል። ልክ እንደዛው ደግሞ ኔትወርክ የምታደርጋቸው ሰዎች የምታወራቸው ኢቭን በካምፓኒም ደረጃ ፓርትነርሺፕ ላይ የምትገባው ስራዎች የሚሰሩት ባሉህ ኔትወርኮች ልክ ነው። ነገር ግን ብዙ ሰው ግራ የሚገባው እንደዚህ አይነት ነገር ሲነሳ ኦኬ እሺ እኔ ኔትወርክ ማስተካከል እፈልጋለሁ ያለኝን የሂውማን ፖቴንሻል ወይንም እነዚህን ሰዎች በምፈልገው ልክና በሚጠቅመኝ ልክ እኔም በምጠቅማቸው ልክ ማድረግ እፈልጋለሁ ይላል። የት ነው ግን የሚያገኛቸው? የብዙ ሰው ጥያቄ። እንዴት ነው ያንን ፖቴንሻል ያለው ነገር መገንባት የሚቻለው? የት ነው የሚገኙት? ያ ውሎ ነው። አንዳንድ ሰው በጣም ጥሩ የሃይማኖተኛ ሚስት ነው የምፈልገው እያለ የሚያመሸው ክለብ ውስጥ ነው እና ሊሆን አይችልም አይደለ? ስለዚህ የምትውልበት ቦታ ይወስነዋል። ስለዚህ ኮንስትራክሽን ከሆነ ኮንስትራክሽን ኤግዚቢሽኖች፣ እነዛ ቦታዎች ስትሄድ ሴሚናሮች አሉ በየጊዜው። እነዛ ቦታ ስትሄድ ሰው እያወቅ ትመጣለህ። ስሩ ታይም ያን ዲቨሎፕ እያደረግ ቢልድ እያደረግ ትመጣለህ። ሌላም ከሆነ በእነዚህ አይነት ኢቬንቶች ላይ በመገኘት ሊሆን ይችላል። አሁን የቀደም ብዬ ነበረ ከዱባይ ፔፐር ጻፍኩ፣ ፔፐሩ ተመረጠ፣ መጥቼ ፕሬዘንት ለ200 ሰው ፕሬዘንት አደረግኩ፣ አወቁኝ ማለት ነው ሰዎች። ስለዚህ በእንደዚህ አይነት መልኩ ነው መጀመሪያ ኢንተራክሽንን ክሬት የምታደርገው። ስለዚህ ያን ነገር ነው ክሬት ማድረግ የሚገባ። ግን ክሬት ስታደርገው ደግሞ ራስን ሆነ ነው ክሬት ማድረግ አለብህ የማስበው። አንዳንድ ሰው ሌላ ካራክተር ይዞ ክሬት ያደርግና የሆነ ካራክተር መዋዠቅ ውስጥ ትገባለህ። ስለዚህ መጀመሪያ ራስን ሆነ ነው መቅረብ ያለብህ። ያለ ፖቴንሻል አለ፣ እንደዛ ነገሮች ታስረዳለህ። ከሰው የምታገኘው ነገር አለ፣ ከሰው የምትጠቀመው መስማት ሊሆን ይችላል። ያንተ ስራ ባይዞ የሆነ ሰዓት ላይ ግዴታ ነሰሰሪ ማውራት ላይሆን ይችላል። ማውራት ደግሞ ጊዜው ይመጣል። ግን በነዛ ሪሌሽንሽፖች መካከል ኦነስት ሆነ ራስን መስለነ መገኘት ያለብህ። አንዳንድ ሰው ግን የሆነ መጽሐፍ ያነብና ወይ መጽሐፉን ኮፒ ሊያደርግ ይሞክራል፣ ወይ ደግሞ የሆነ የሌለውን ካራክተር በጣም ተጫዋች የሆነ ሰው ትንሽ ኩል ልሁን ብሎ ይሞክራል እና የማይሆን ካራክተር ውስጥ ይገባል። የኔ አፕሮች ራሴን ሆኜ መገኘት ነው። ሁሌ እኔ ራሴ ነኝ። እኔ እውነቱን ለመናገርም መጽሐፍ አንብቦ ሰው ኮፒ ማድረግ አለበት ብዬ አላስብም። መጽሐፍ ፓዝል ሊያስረዳ ይችላል የተወሰነ። አሁን ኤክስፒሪየንስ ነገርኩ አይደለ? ኤግዛክትሊ እኔን ኤክስፒሪየንስ ብታደርገው ሰክሰስፉል ላትሆን ትችላለህ። የሚያስረዳ ምንድነው እንደዚህ አይነት ቻሌንጅ አለ፣ ማለፍ ይቻላል፣ እንዴት ነው የሆነ ልትማርበት ትችላለህ እንጂ ለሊት 11 ሰዓት ስትነሳ ነው ሰክሰስፉል ምትሆን ካለ እሱን አድርጌ ሰክሰስፉል ሊሆን አይችልም። 11 ሰዓት ብነሳ ይደክመኛል ቀን ብዬ ነው ማስበው። 12 ሰዓት ይሆናል። እኔ 12 ሰዓት ነው የምነሳው። ገብቶሃል አይደለ? እና አንዳንድ ሰው ግን መጽሐፍ ያነብና በደንብ ጨብጠው የሚል ያነብና ያኛውን በደንብ መጨባበጥ ውስጥ ትገባለህ። ያኛውም ሊያሸንፍ ይሞክራል። እንደውም የሆነ ቀልድ ሰምቼ ነበረ። እንደዚህ ሴትን አልጋ ላይ መጣ 10 መንገዶች የሚል መጽሐፍ አንብቦ ለካሷን አንብበዋለች። የሆነ ነገር ሲያደርግ ምዕራፍ 2 ገባ ትላለች። ገብቶሃል? እንደዛ መሆን የለበትም። ሰው ኤኒ ኢቨንት ላይ ኤኒ ሪሌሽንሽፕ ላይ ራሱን ነው መሆን ያለበት ይመስላል። የራሱ ካራክተር አለው። ማስተካከል ያለበት ካራክተር ሊኖረው ይችላል። ለምሳሌ ሲያወራ ምናምን ሰው የሚያስቀይም ከሆነ የሆነ ብቻ ምን የምታደርገው እንትን ሊሆን ወይ አለባበስ ታስተካከል ትችላለህ። ግን የሌለ ተጫዋች ሆነ አንተ ለመኮሳተር መሞከር የለብህ። ራስን ነው መምሰል ያለብህ። መጽሐፎችም ብዙ ሰው የሚሸወደው ምንም ሳይ እንደዚህ ሰልፍ ዴቨሎፕመንት መጽሐፍ ያነብና ራሱ መጽሐፉን ኮፒ ለማድረግ ይሞክራል። ሁላችንም አስበው እስኪ አንድ አይነት ሰው ስንሆን ምን ማይሄድም እኮ ማለት የተለያየ ሲሆን አብሮ ማች የሚያደርገውና እንግዲህ ኔትወርኪንጎች የሚከሰቱት በዛ ነው ብዬ አስባለሁ። ጥሩ ቦታ የተሻለ ቦታ መዋል ማለት አንተ ምትውልበት ቦታ ኢምፖርታንት ነው። በዛ ነው ማምነው እኔ። ለወጣቱ የምታስተላልፈው መልእክት ማለትም የስኬት ሚስጥር ሊሆን ይችላል። አሁን እንግዲህ እስካሁን ድረስ ያነሳናቸው ነገሮች ብዙ ነገር ይማራሉ፣ ግን ደግሞ እዚህ ነገር ላይ ብታተኩሩ የምትላት ነገር አለች? አለ። እኔ ምለው ፎከስ እንዲያደርጉ ነው። አንድ ነገር ላይ ፎከስ ማድረግ በጣም አንዲቫይድድ አቴንሽን ይፈልጋል። አንድ ነገር ስተዲም ሊሆን ይችላል። ስትማር በቃ እየተማርክ ነው አይደለ? ትምህርት ቤት እየሄድክ ነው። ጥሩ ተማሪ መሆን ያለብህ ወይ አለመሄድ ነው ያለብህ እንጂ እየሄድክ ሳትማር መምጣት በቃ ጊዜ ማባከን ነው። ስለዚህ አንዲቫይድድ አቴንሽን ሆኖ ፎከስ አድርጎ መስራት ይፈልጋል። አሁን ብዙ ጊዜ አሁን ከረንት ያለው ችግር ምንድነው? ልክ የሆነ ነገር ይጀምራል፣ ሌላ ነገር ሲሰማ ወደዛ ሽፍት የማድረግ እና ይሄኛው ሁለቱም ያለ መሳካት ብዙ ነገር የማባረር ነገሮች ነው ያሉት። ግን አንድ ነገር ምንወደውን ምንችለውን ፎከስ አድርገን ከሰራን ፕሮፐር ማኑቨር እያደረገን ማለት ነው። አሁን እኔ
ተስፋ መቁረጥ የለብህም ሁሌ ተስፋ ትቁረጥ የሚባል አልቀበልም እኔ ለምሳሌ የአህያ ስጋ ለኢትዮጵያ ህዝብ ማላመድ የሚል ኮንሰፕት ካመጣ ተስፋ መቁረጥ ነው ያለብህ እንጂ ተስፋ ትቁረጥ በል ፑሽ አድርገናል አይሆንም ፑሽ አንዳንዴ ፑሽ ታደርጋለህ ፑል ደግሞ የምታደርግበት ጊዜ ሊኖር ይችላል ትንሽ ማኑቨር ታደርጋለህ በዛ መልኩ መስራት አለብህ ተቀጥረህም ስትሰራ ደግሞ ሁሌ ማሰብ ያለብህ ተቀጥረህም ስትሰራ ዛሬ ያለ የምትሰራው ስራ ኦርኪቴክስ ነው ነገ የሚከተለ ተለምዳለህ አብዛኛው ሰው ሰፈር ተቀምጦ የሚውለው ወዶ አይደለም ለምዶበት ነው ይለምድና በቃ መነሳት አይችልም ወደ ሶስት ይገባል ወደዛ ይላልና ፎከስ አድርገን የራሳችንን ነገር መስራት የሁሉም የእንጀራ አንድ አይነት ሊሆን አይችልም እንትና እንጀራ ስለበሰለ የኛ እንጀራ ይበስላል ማለት አይደለም የራሳችን ፓዝ የራሳችን የተለየ ነገር ሊኖረን ይችላልና ሰዓሊም ከሆነን ስዕላችን ላይ ማተኮር እንዴት ነው የምናሳድገው ራሳችንን ትሬኒንግ ማድረግ ያችን የምንሰራትን ነገር አድምተን መስራት እንጂ በሰማነው አንዴ ኢንፍሉዌንሰር ልሆን አንዴ ቲክቶከር ልሆን አንዴ እንዲህ ልሆን እንትና ስለተሳካለት ይሳካልኛል ማለት አይደለም ብዙ ኦዶች አሉት አንድ ሰው ግን ከሰራ ይሳካለታል ግን ፐርሲስት ማድረግ አለበትና እኔ ሰክሰስ ቱ ሮድ ቱ ሰክሰስ ብዬ የማስበው ፐርሲስተንት ነው ፐርሲስተንትሊ ስማርትሊ ፐርሲስተንት ማለት ነው ቅድም እንዳልኩ ማኑቨር ማድረግ ፑል ፑሽ ገብቷል ያለሳለስክ መሄድ ያ ደግሞ የምትፈልገው ታርጌት ላይ ትደርሳለህ ብዬ አስባለሁ የምትፈልገው ነገር ማወቅ በነምበር ማወቅ ማታውቀው ገና መማር ማንበብ ካለበት ማንበብ አሁን ደግሞ ብዙ ነገሮች አክሰስ ስላሉ እነሱ ነገሮች ከተደረገ የሚሰራ ሰው እኔ አለማግኘት አይችልም ብዬ ነው የማስበው ሰርቶ እንዴት ላታገኝ አትችልም ማለት በቃ ጥሩ ከሆነ ማንም ሰው ይፈልጋል በትንሽ ነገር እኛ ሀገር እንዲያውም ብዙ ያልተሰራበት ነገሮች አሉ ኢትዮጵያ ውስጥ እነሱ ነገሮች ላይ ደግሞ ከተሰሩ በቀላሉ እንዲያውም ኢዚሊ ሰክሰስፉል መሆን ይቻላል ብዬ ነው የማምነው አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ሶሻል ሚዲያ መጠቀም ችሎ መሸጥና መለወጥ አልችልም የሚል ሰው በራሱ ጊዜ እየቀለደ ነው የግድ ካምፓኒ ሊኖርህ አይገባም አብርሃም አለው ከዛ እኔ መጣና ደግሞ ያንተ ምርቶች በነፃ አስተዋውቃለሁ ከዛ በኋላ ይሄን ምርት የምትፈልጉ ከሆነ ፕሊዝ ኮንታክት ሚ የኔን ቁጥር ነው ማስቀምጠው በማ ፕሮዳክት ላይ ባንተ ፕሮዳክት ላይ ከዛ አንተ ጋር መጣና አብርሽ 100 ሰዎች ያንተ ካምፓኒ ላይ ፕሮዳክት ሊገዙ ይመጣሉ በዚህ ዋጋ ተስማምቻና ኮሚሽኔን አስቀምጥልኝ አፊሊየት ማርኬቲንግ ዓለም የደላሎች ናት ኤግዛክትሊ ደልል ራስህ እዚህ ሀገር ላይ አብዛኛው ሰው የሥራ ፈጠራ ማይንድ ሴት የለውም እዚህ ላይ እይታ ምን ይመስላል የሥራ ዕድል ፈጠራ ለምሳሌ ሰዎች ይሄ ለምሳሌ ይሄ ሞቲቬሽን የሚባለው ሞቲቬሽን ዊዛውት አክሽን ኢዝ ጋርቤጅ ሞቲቬሽን ማንም አያነቃቃህም ምድር ላይ አነቃቂ ምናምን አይሰራም ከውስጥ የመጣ ቀን ነው የምትነቃው አሁን የሥራ ዕድል ፈጠራው ለምሳሌ እኔ የገባኝ ነገር አለ አይደለም እሱን ለማምጣት አብርሃም ማሰልጠን ይችላል በምን ከዩቲዩብ ገንዘብ ይገኛል ላንተ ገብቷል አይደል 10 ሰው በቃ አድርጋ help 10 people በቃ 100 አይደለም 10 ሰው እርዳ እኔ ቲክቶክ እንዴት እንደሚሰራ ወጣት እንዴት እንደሚሰለጥን አፊሊየት ማርኬቲንግ እንዴት እንደሚሰራ አወቅኩኝ አይደለም እሱ እኮ ነው እንደውም አሁን እኔ በአገር ደረጃም እኔም በቅርቡ እሄዳለሁ ጥሩ አብራቸው መሰራቸው ሚኒስተር መስሪያ ቤቶችም አሉና አጋጣሚ ሆኜ ስላልነበርኩ ነው እንጂ በቅርቡ ሚኒስተሯን አገኛታለሁ በጣም ማደንቃት ነች ሰዎች አቅም ያላቸውን ሰዎች ወደ ሜዳው ይምጣ ገንዘብ አይደለም ትልቁ ነገር ያለንን እናካፍል እኔው ለምሳሌ ኦኬ በገባይ ልክ 100,000 ሰው ማድረስ ይችላል አልኩት is highly exaggerated number በቃ ተንጠራርቼ ነው ያስቀመጥኩት አይደለም ተሚና what does that mean ምን ማለት ነው ገብቷል ሚኒስተር ማለት እኮ ሰው ነው ሁሉን ነገር አያይም እኮ ኤቭሪባዲ ደግሞ በስራ ውስጥ ሚኒስተር ነው ደግሞ ላንተ ታየህ አይደለም የታየህን ነገር አካፍላ አንድ ሰው ወደ ቢዝነሱ ሲገባ የሚወስዳቸው ሪስኮች አሉ ማለት ተቀጥሮ ሲሰራና ከዛ እኔ ስራ ፈጣሪ ነው መሆን የምፈልገው የሆነ ነገር ችግር መፍታት ነው የምፈልገው ብሎ ሲገባ የሚወስዳቸው ሪስኮች አሉ ሜቢ አንቺ የምትጠቁሚን አንድ ሰው ኢንተርፕረነር
መሆን የሚፈልግ ከሆነ እንደዚህ አይነት ሪስኮችን መውሰድ አለበት። የምታያቸው ነገሮች ምን ሊኖሩ ይችላሉ? አይ ቲንክ አንዱ ነገር አሁን መምከር የምችል አሁን እኛ ባህል ውስጥ ሁሉ ነገር በሰው ነው የሚሄደው አይደል? በምናውቀው ሰው በዚህ በጎረቤት ምን እንዳለ። ግን አይ ቲንክ ሰው መገንዘብ ያለበት አሁን የምንወዳቸው ሰዎች በኋላ ያው ጠላት ይሆናሉ ማለት ሳይሆን የደረስንበት ቦታ ላይገባቸው ይችላል። ስለዚህ ቢ ፕሪፔርድ። አሁን የምንወዳቸው የምናውቃቸው ሰዎችን ሉዝ ልናደርግ እንችላለን እና ኢቨን ወርስ አይረዱንም ምናልባት በፕሮሴሱ እንደውም ወደ ታች ይጎትቱናል። ቢካዝ እነሱ ወደ የሚያውቁት ነው የእነሱ ስፔስ ውስጥ ብቻ ነው ሊደግፉን የሚችለው። ከዛ በላይ ከወጣን መደገፉም እንዴት እንደሚሰራ ሊያውቁም እና ሊያውቁም አይችሉም። ስለዚህ ከነሱ ብዙ መጠበቅ አያስፈልገንም። አድቫይስ ከፈለግን አዳዲስ ሰው መተዋወቅ አለብን። አዳዲስ ሰው ደግሞ ሁሌ ሱፍ ለብሶ አይደለም። ባለ እውቀት ማለት ሱፍ ለብሶ አይደለም ሁሌ የሚሄደው። እኔ መንገድ ላይ ሆምለስ ሰዎችንም ያናገርኩት እና ብዙ እውቀት ብዙ አሉ አይ ቲንክ እሱ ነው መጀመሪያ። አሁን በኋላ ላይ መልሼ ሳይ ብዙ ነገር ወደኋላ የጎተተኝ የምታውቃቸው ሰዎች ቢካዝ የኔ ጓደኞች፣ የኔ ዘመድ፣ የኔ ፋሚሊ እየተባለ ሁሌ እነሱን ለማስደሰት ብዙ ነገር እናደርጋለን። ግን በኋላ ላይ ሳይ ወደታች ነው እንጂ የጎተቱኝ ምንም አልረዱኝም። ስለዚህ እነሱን ማጣታችን ኦብቪየስ ስለሆነ ማጣት ሳይሆን ሪሌሽንሽፕ ቼንጅ ያደርጋል። የእነሱ አስተያየት ወደ እኛም ሊለወጥ ይችላል። እኛ ስክሰስፉል ስንሆን የእነሱ አስተያየት ወደ እኛ is different። ግን የእኛ እስካሁን አንድ አይነት ነው። እስካሁን ለእኛ ጓደኞቻችን ናቸው አይደል? ግን ለእነሱ ይሄኔ ይቀየራል። ይቀየራል። ስለዚህ ሪሌሽንሽፑ አንድ አይነት አይደለም። ስለዚህ ወይንም አንድ አይነት ከሆነ ስንደሰት ስንስቅ ምናምን አንድ ላይ ለመጫወት ነው እንጂ ስለ ቢዝነስ አናወራም ወይንም ስለ ገንዘብ አይወራም። ፎርሙላው ምንድን ነው? ኔክስት ኢንቨስትመንት ላይ እንድትገቢ ሴም ፎርሙላ። ችግሩን ፈልጌ የሜዲካል ቱል ችግር ነው የፈለግኩኝ። ያልነበረ ነገር ነው እንግዲህ ያኔ። ግን አዲስ ፕሮዳክት ነው ማለት አልችልም። ቢካዝ ቴሌፎን ሪራውት ማድረግ ነው። ከቤት ቁጭ ብለ ቴሌፎን ማንሳት እንድትችል እና ስራክን እንድትሰራ አዲስ ነገር አይደለም። ግን የቺ ሪራውት ማንም ሰው አላሰበም አላረገም ነበር ያኔ። በቃ ይሄን ፎርሙላ ኮፒ ያደርጋለሁ ነው ብዬ ያሰብኩት። በየኢንዱስትሪው እንደዚህ ሴም ቲንግ። ምንድነው ችግር? ሰው ምንድነው የሚፈልገው? ከዛ ኤክስፒሪየንስም ስላለ አት ሳም ፖይንት ማርኬት ሪሰርች ይሄን ነገር ቢኖር ትገዛላችሁ ወይ ምናምን ብሎ መጠየቅ። ከዛ አሁን አይ ቲንክ ለእኔ እንደ ኢዚ አይ ማስተርድ ጌም ማለት አሁን ባይ ዲፎልት ያንን ነው የምታደርጊው። ኢቨንቹሊ ራሱ ችግር መፍጠሩን ራሱ መልመድ ትጀምራለህ። አሁን ፋሽን ኢንዱስትሪ ውስጥ ፋሽን ልብስ አስፈልገን አዲስ ልብስ እኮ we don't need it አለ ሁሉ ነገር። ግን እስካሁን ድረስ አዲስ ነገር ስንሰራ አዲስ ሲባል አዲስ ዲዛይን ስናመጣ ዲዛይኑ ድሮም ነበር፣ ምናልባት ሌላ ብራንድ ጋም አለ፣ ግን እንደ አዲስ ነገር ነው የምናቀርበው። ስለዚህ ማርኬቲንግ ነው ዋናውን ስራ የሚሰራው። ማርኬቲንግ ነው። ኦኬ። ሶሻል ሚዲያ ላይ መውጣትሽና ራስሽን ማስተዋወቅሽ፣ ብራንድሽን ፐርሰናል ብራንድሽን መገንባትሽ ምን ያህል የጠቀመሽ? እኔ ሶሻል ሚዲያ ፈርስት ኦፍ ኦል የአማርኛ ቻናሎችን የጀመርኩ የአማርኛን ለማጠናከር ነበር። ከዛ በፊት በሌላ ቋንቋ ትሰሪ ነበረ? ደች ነበረኝ። በደች ስለማወራ አሁን በኋላ ላይ እንግሊዝም ጀመርኩኝ። ግን አሁን ሶሻል ሚዲያ ለእኔ ቱል ነው። ስለዚህ ዝም ብዬ ወሬ አልጠቀመውም። ሁሉ ነገር ሞኔታይዝ እና ፐርፐስ አለው። በኋላ አማርኛዬን ፕራክቲስ ለማድረግ ነው። ዝም ብዬ የሚያዋራኝ ሰው አልነበረም። ሁሉ ሰው ደች ወይም እንግሊዝ፣ ስፓኒሽ፣ ሌላ ቋንቋም እየተማርኩኝ ስለሆነ እየጠፋብኝ መጣ። እዚህ ጀስት ማውራት ጀመርኩኝ። ቲክቶክ ላይ እየወጣሁ ላይፍ እየወጣሁ ሰው ያነጋግረኛል። ስለዚህ እየጠነከረ መጣ። ወላጆቼ ብቻ ነበር ሲያነጋግሩኝ የነበረው። እነሱ ደግሞ አግብቼ ስወጣ ራቁ። እሱ ነው የጀመርኩት። በኋላ ላይ ፎሎወር ሲያርግ ማለት ምንድነው ይሄን የማደርግበት? እኔ ጀስት ቅድም እንዳልኩኝ ፎሎወር መሰብሰብ እኔ ዋጋው አይታየኝም። ፕራይቬት ላይፍ ይሻላል እሱ። ግን በኋላ ላይ
ቀስ በቀስ ነው ወደ ኢትዮጵያ ስመጣ እዚህ ቢዝነስ መኖሩንም ድሮ ምንም አላውቅም ነበር። በኋላ ኦፖርቹኒቲው ምናምን ሳይ ለዛ ይሄ ኮሚዩኒቲ ይሄ ግሩፕ ምንድን ነው የሚፈልገው ብዬ ሳጠና ይሄ ያው የቢዝነስ ነገሩ መጣልኝ ማለት ነው። ግን አሁን ሞኔታይዝ አደረገዋለሁ። ኢንቨስተሮች በሱ ይገባሉ። ስሜን ገነባው። እሱ እንኳን ፒአር ነው፣ ግን it works together ማርኬቲንግ እና ፒአር አንድ two different ነገር ናቸው፣ ግን አንድ ላይ ይሄዳሉ። so አሁን ለቢዝነስ ተጠቀመዋለሁ ብዙ። በፐርሶና መተዳደር አለበት። ፐርሶና ማለት you don't need to say ፕሮዳክት ይሄን ፕሮዳክት አመረትክ ብራንድ አደረከው ልትሸጠው ስትል ታርጌት ኦዲየንስ ይባል ነገር አለ። አሁን ፕሮፖዛልም ላይ ምናምን ታርጌት ኦዲየንስ ከ18 እስከ 45 ዓመት ሜል ኤንድ ፊሜል አርበን ሶሳይቲ ምናምን የሚባል ኦዲየንስ የለም። መምረጥ አለብህ። ኢትስ አ ፐርሶና ቤዚካሊ ፐርሶና ነው ቢልድ ማድረግ ያለብህ። የማርኬተር ትልቁ ኳሊቲው ፐርሶና ነው። ፐርሶና ማለት there is a brand, okay, there is an artist. የአርቲስት ማን ነው ታርጌት ኦዲየንሱ ስትል ሜሮን ትባላለች፣ አስቱ ነው የምትማረው፣ የሁለተኛ ዓመት ምናምን ተማሪ ናት። ጠዋት ተነስታ ፈርስቲንግ ሙዚቃ የምታዳምጠው ቲክቶክ ላይ ነው ካልክ እንዴት ዲፋይንድ እንደሆነ አየው። ፐርሶና እንደ ሜሮን አይነት 100,000 ልጆች አሉ ማለት ነው አይደል? ግርማ ይባላል፣ የመንግስት ሰራተኛ ነው፣ የካባዱ ነው የሚኖረው። ጠዋት ተነስቶ ቢሮ የሚሄደው በአንበሳ ባስ ነው ስትል ሙዚቃ የሚሰማው ሬዲዮ ላይ ነው ማለት ነው። ሹፌሩ ነው የሚከፍትለት። ስለዚህ ግርማ አይነዶ 100,000 ሰው አለ። so these are personas ተረዳኝ። ጎበዝ ማርኬተር ማለት ለእኔ የየክላይንቱን ፐርሶናዎች ዲፋይን አድርጎ ይጨርሳል። ወይ አርቲስት ጎበዝ አርቲስት ማኔጀር ማለት መቀላቀልልህ ለላ አርቲስትም ፕሮዳክት ነው። ፕሮዳክት ነው አርቲስት ፕሮዳክት ነው። ኦኬ ፕሮዳክቱ ብዙ አይነት እንትን አለው። ፕሮዳክት አለው። ኢትስ አ ብራንድ ግን ፕሮዳክቶች ነው ያሉት። ኦኬ ብራንድ ነው። አንዱ ምንም ነገር ብታመጣልኝ ብራንድ ነው። እዛ ላይ ፕሮዳክቶች አሉ። ስለዚህ አርቲስቱ ብራንድ ነው፣ ሙዚቃው ፕሮዳክት ነው። ኦኬ ሙዚቃው ፕሮዳክት ነው፣ ፌሱም ፕሮዳክት ነው፣ ድምጹም ፕሮዳክት ነው። ብዙ ነገር ከፋፍለህ ትሸጠዋለህ። እሱ ላይ እንመጣበታለን ቀስ ብለን። ኦኬ ለሁሉም ነገር ለዛ ፕሮዳክት የሚሆነውን ፐርሶናዎች አዘ ታርጌት ኦዲየንስ ካወጣ በኋላ አንተ ጋር የሚፎካከር ማርኬተር የለም ለዛ ብራንድ። ቀድመህ ሙሉን ነገር ተንትነ ጨርሰሃል፣ አውቀዋል። ማጋ በምን ቻናል እንደምትደርስ ሜሮን ናት የዩኒቨርሲቲ ተማሪ ናት ስልህ እኮ ሜሮን ጋር በቲክቶክ እንደሆነ የምትደርሰው ፕሮሞሽን ቻናልህ ቲክቶክ እንደሆነ እኮ ጠርተሃል። አረዳኝ። ከዛ በኋላ እሷን ቢሄቪየር ማጥናት ነው የሚቀርህ። ምንድነው የምትወደው? ፈርስቲንግ ቆም ብላ የምታየው ላይክ የምታረገው ሪፖስት የምታረገው ምንድነው የሚለውን እኮ ነው። እሱ ላይ ነው በቃ ስራህ የሚሆነው። ማርኬቲንግ ኢዝ ለርኒንግ። በጣም ወደው ለዛ ነው ኢንተረስቲንግ ነው ደግሞ አያልቅም። እኔ እንጃ ፒኤችዲ ምናምን ብለህ የምታቆመው ነገር አለ። በቃ ማርኬቲንግ ሁሌ አለ፣ ሪሰርች ሁሌ ስራ፣ ፓራዳይም ሺፍቶች አሉ። አሁን ለምሳሌ አሁን ሪሰንትሊ ካየህ የሆነ ኦዲየንስ እኮ ፓራዳይም ሺፍት አይተናል አይደል? ሂፕ ሆፕ እንደዚህ ሲሆን አይተህ ታውቃለህ? ካን ዩ ኢማጂን ምን ያክል የኦዲየንስ ፓራዳይም ሺፍት እንደመጣ። ስለዚህ አያልቅም። እነዚህ እንደው ልጆች ልናጠና ነው ማለት ነው። አሁን ደግሞ ወደዚህኛው ተረዳኝ። በቃ ከጀነሬሽን የ10 ዓመት ጋፕ የሆነ ጀነሬሽን ጋፕ አለ። ሰሲን ኒው ጀነሬሽን ያደገ ያ ደግሞ የሚፈልገው ኦልድ ካይንድ ኦፍ አድቨርታይዝመንት ሊሆን ይችላል። ተረዳኝ። እንትን ይፈልጋሉ ስትለው ብሎ ለምን ያደርጋል? ወዲያው ተረዳኝ። ብር ነው የሚለኝ ነው የሚለው። so you need a way to present የሆነም ፕሮዳክት ለነሱ በሚፈልጉበት ወይ። ምክንያቱም ኦዲየንስ ነው ማተር የሚያደርገው። ምንም ነገር የምትሸጠው ለኦዲየንስ ነው፣ የምታስተዋውቀውም ለኦዲየንስ ነው፣ ቪዚቢሊቲውን የምትፈጥረው። በዛ ላይ ማውዝ ወርድ የሚባለው ነገር ወርድ ኦፍ ማውዝ እዚህ ሀገር በጣም ትልቅ ብዙ ዓለም ላይም ነው፣ እዚህ ሀገር በጣም ትልቅ የፕሮሞሽን ቻናል ነው። ምን ያህል ፐርሰንት ይይዛል? ዲፋይንስ እኔ አይ ማይት ሴ 70% ሰው ቢያወራልህ ኢስ ቤተር አንተ ፑሽ ከምታየው ምናምን በቃ አንተ ታወራለህ። አንተ ለሱ የምታወራው ነገሮች ሞር እንትን አላቸው፣ በጣም ትልቅ ፓወር አላቸው። ብዙ ብራንዶች እየተረዱት እየመጡ ነው ይሄንን ነው። እንግዲህ ለሶሻል ካፒታል ያልኩ ነገር ስቲል ያቁኛል ከልጅነቴ ጀምሮ ነው ምለው። ሶሻል ካፒታል ኢዝ ቤተር ዛን መኒ ካፒታል። ጅጅጋ ነው ያስተማረችኝ ሶሻል ካፒታል። ምክንያቱም ጅጅጋ ላይ ልጁን
ከሚስቱ ጋር ኒዷ 1000 ብር የሚያስፈልጋ ከሆነ 1000 ብር ያገኛል። ከዛ የተረፈበትን ቅሞበት ምናምን ብሎ ቤቱ ይገባል። ሪግሬት አያደርግም፣ አይማረርም፣ ለነገ አያስብም። ዴኮሊት መሽሩፍ እኛ አስቤዛ የምንለውን ነገር እኛ የ15 ቀን አስቤዛ እናደርጋልና እነሱ መሽሩፍ ነው የሚሉት፣ የዕለት ነው። ነገ ስትላቸው ነገ ዝናት ጋራንቲድ ነው የሚሉ ነገ ለራሱ ያውቃል። እቺን ኮንቴክስቹዋላይዝ አድርገህ ወደ ራስ መጠቀም ይችላል። የኔ ትልቁ ጎሌ ዛሬን ሃፒ ሆኖ መኖር ነው። ለነገ ፕላን አላረግም አይደለም እለ ዛሬ ግን ደስተኛ መሆን አለብኝ። በቃ ዛሬን በቃ ምንም ነገር ሳላጣ ሃፒ ሆኜ ቀን ቱዱ ሊስቴን ቲክ 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 አርጋችሁ 90% አቺቭ አርጌ መዋል ነው ማሰብ። አይ ኮል ዳት መሽሩፌን የቀን መሽሩፌን ሞልቼ ነው የኖርኩት ነው። ሶ አፍተርዋርድ ግን the younger generation ማርኬቲንግ መማር አለበት። ሁሉም እኔ ለምን ኮመን ኮርስ እንደማይሆን አይገባኝ። በትልልቅ ክሬዲት አወር ሁሉም በቃ ሁሉም ትምህርት ላይ there should be a marketing እና properly contextualized የተደረገ እንጂ አሁን ማርኬቲንግ ተብሎ ኮሌጆች ላይ የሚማሩት አይደለም። ማርኬቲንጉን የሚያስተምሩት ራሱ መጀመሪያ ማርኬቲንግ ኤጀንሲዎች ላይ ገብቶ መስራት አለባቸው። what's the real world ኢትዮጵያ ውስጥ ያለው ማርኬቲንግ አፕሮቹ እንዴት ነው? 6 ፒዎች አሉ፣ ፕሮዳክት፣ ፕራይስ፣ ፕሮሞሽን፣ ፕሌስመንት፣ ፒፕል፣ ፊዚካል ኤቪደንስ ስትል ምንድናቸው? ኦን ግራውንድ መሬት ላይ ያለው ነገር መሬት ላይ እንዴት ናቸው የሚለው ማወቅ አለባቸው። ያንን ሳያውቁት እኔ ቁጭ ብዬ አንተ ሰብስቤ 6 ፒ ናቸው ብለህ እኔ ስነግርህ ግን እኔ ስነግርህ የሰራውበት ስለሆነ ይሄ ማለት እንዲህ ነው እያልኩ ልነግርህ እችላለሁ። ፒዎቹን በኋላ ላይ እንመጣበት ይሆናል። ሶ ኮንቴክስቹዋላይዝ እና ፕራክቲካል ለርኒንግ ኮንቴክስቹዋላይዝ የምትለውን ቃል ደጋግሜ የምልህ ለዛ ነው። ባይዘ አይሰራም። እዛ ያለውን ነገር አምጥተህ እዚህ፣ እዛ ያለውን አርቲስት ማኔጅመንት ጋይድላይን አምጥተህ እዚህ አይሰራም። በብዙ ነገር አይሰራም። ሶሻል ኖርማችን አይሆንም። ስኑፕ ዶግ ላይቭ ይጦዛል። እዚህ ሀገር አርቲስት ይችላል እንዴ? አይችልም። በቃ ሶሻል ኖርም እኮ ተረዳኝ። ሶ አሁን ደግሞ ፓራዳይም ሺፍት መጥቶ ደግሞ እየመጡ ነው እንደዚህ ጀነሬሽኖች እያያቸው ተረዳኝ። ይመጣል ደግሞ ያ ኦዲየንስ እኮ ማርኬቲንግ እንደዛ ነው። በቃ ቼንጀብል ነው። ትክክል ነው እያልኩ አይደለም፣ ግን በቃ ይመጣል፣ ቼንጅ ያደርጋል። አሁን ደግሞ እያየን ነው ሚውዚክ ቪዲዮ ላይ እኮ እያጨሱ ነው። ስለዚህ ያንተን ይመጣል። ግን እኛ በመሰራንበት ታይም ያ አይደለም። ሶ ማርኬቲንግ አያልቅም። ኢትስ አ ለርኒንግ ኢትስ አ ሶሻል ቢሄቪየር። ከሶሻል ቢሄቪየር ቢቴል ቢሎ ዘ ላይን የምንለው ማርኬቲንግ አለ። ዋን ቱ ዋን ላይ የምንሰራው በጣም ወደው ማርኬቲንግ አፕሮች ነው። በጣም የምትማርበት ሶሻል ቢሄቪየር ለርኒንግ ነው። ዋን ቱ ዋን ሪል ስቴት ኤጀንት መጥቶ እዚህ ጋር ቤት አለኝ ትገዛለህ ሲል ቢቴል ኢቨንት ላይ ምናምን ስትል ቢቴል ነውና ቢሎ ዘ ላይን ማርኬቲንግ ሶ 3 ነው አይደለ ደረጃው? above the line, through the line, below the line ምንለው አለ። ሶ above the line የማስ ኦዲየንስ የምትደርስበት ነው። ቲቪ ላይ ፕሌስ ብታረግ ማስታወቂያህን ምናምን ሶ ዋን ቱ ዋን ብዙ ጊዜ ኮሚኒኬት አታረግበትም። አኩሬት ዳታ አታገኝበትም። ኤክስፔንሲቭ ነው። ይሄን ያክል ቪው አየልኝ ማስታወቂያ ልትል ይችላል። ላትል ይችላል። ለአዌርነስ ክሬሽን፣ ለቪዚቢሊቲ ሜንሊ ለቪዚቢሊቲ ኤክስፔንሲቭ ነው። ቢቲኤል ግን የሶሻል ቢሄቪየር ለርኒንግ ድንገት እኔ በጣም ወደው ሰው አለ ያሲር ባግሬሽን ታውቀዋለህ? ማን ነው? ካክተስ የፕሮሎግ በርሰን ባለቤት ማለት ነው። ሶ ያሲር አንድ ጊዜ መሪ ፖድካስት ላይ ይመስለኛል there was like እንደ ክኖር የክኖርን ለርኒንግ ሶ እኔ ያላመንኩበትን ነገር እንዴት እሸጣለሁ ብሎ ያወራት ነገር ነበረች። ገባ ቀምሶ የሆነ አይነት እንደዛ አይነት ብራንድን ከስክራች አሰርቷቸዋል። ኦኬ ሙሉ እንደ እንትኗና ክኖሯን እሱ ሼፍ ነው። እሺ አላቅም ነበር። ያሲር ሼፍ ነው እና ሼፍ ስለሆነ ይሄን ሽጥልን ብለው ሲያመጡለት ላይክ ቀምሶት ይሄ ምግብ ለሽሮ በይ ህዝብ አይሆንም ነው ያለው። ተረዳ? ይሄን የሰራችሁት ፓስታ ስቴክና ለሚበላው ህዝብ ነው። ክኖርን የምትሸጠው ግን ላይክ ሎወር ላለው ኮሚኒቲ ነው። የዕለት ተዕለት ግብአት ነው የሚባሉት አይደል? አላቂቃ ሳሙና ምናምን የምትላቸው ሱቅ ላይ እንትን የሚሉት እነዛን እቃዎች ስትሸጥ አብርሽን አይደለም ፐርሶና ብቻ የምታረገው ሎወር ኮሚኒቲውም ይጠቀመዋል። ሽሮ ላይ የሚበላ ህዝብ አይሆንም። ይሄ ቪቴል ኢዝ ለርኒንግ ፍሮም ዘ ሶሳይቲ።
ሶሳይቲ የሚፈልገውን ትጠይቀውና ነው የምትሸጥለት እንጂ ሄደ ማይፈልገውን ነገር አንዳንዴ መጥፎ ቢቴል አፕሮች ያላቸውና ራንደምሊ ሄደ የሆነ ሰው እዚህ ጋር ካዛንቺስ ጋር ቤት አለኝ 180,000 ነው በካሬ ነው ተረዳይ ያስደነግጠዋል የለም እኮ እዛ ህይወት ላይ ሰውየው ጭራሽ ስለዚህ or you should have strategic locations ለዛ ማርኬቲንግ እዚህ ቦታ ነው ሆነ ሰው መጠበቅ ያለብህ ሊባል ይገባል ረዳይ ግን ልክ እንደዛች አንድ የምግብ እንትን እየሸጥክ ለስቴክ ሃውስ ብቻ ብለህ ምናምን አትሸጠውም so ሁሉንም ያካለለ መሆን አለበት so he made them recreate that እንትን እንደ አዲስ አስዋሌ ማርኬቲንግ ኤጀንሲ ፓወር ነው so ከዛ ውጪ ካፓሲቲ ቢልዲንግ ኖሌጅ ትራንስፈር ማድረግ ራስህን ይሄ አንተ ጋር ብቻ የሚቀር ነገር አለመኖር so ቲም ማስፋት አይደል አፍተር ኦል ደግሞ እያደገ ይሄዳል ከጊዜ ወደ ጊዜ ነገር እየራሱ በራሱ እያደገ ይሄዳል so ብቁ ማድረግ ሌላ አንዳንድ ችግሮች መላቸው እኛ ሀገር ላይ ኖሌጅ ትራንስፈር ማድረግ ሰው አይፈልግም ቁጥብ ትሆናለህ ምናምን በለጣለሁ እንትን ይወስድብኛል ኖ እኔ ሼር በማረገው ኖሌጅ በልጦኝ ከወሰደብኝ የሆነ ሰው ካጀብጭቤ ማቀበል ውሰድ ይገባል ሌላ ምንም የለም ኢቭን ይሆን እንትን ላይ ኩች ተብሎ የአንድ ኢቨንት ስፖንሰር የሚያደርግ ካምፓኒ or a beer company አንድ ታዳጊ ልጅ ነበር ኢቨንት ማዘጋጀት ፈልጓል ስልክህን ልስጠው ስል እንዳሰጠው ነው የሚለው በጣም ማይሆን ነገር ማይሆን አሰራር ደውልለት ግን እሱን የሰጠኝ ስልኬን እንዳትል በጣም ኢዝሊ ያስለመድናቸው ያሉ መጥፎ ቃላቶች ናቸው ለኔ ለምንድነው ማልጠቅሰው ማለት አብርሽ ጋር ደውልለት አዚዝ ነው የሰጠኝ እንዳትል why ኦሬዲ ስልኩን ሰጣዋል first thing ለማይሆን ሰው አትስጥ ነው መጀመሪያው በቃ ስትራግል የሚያረግና ካንተ ጋር ሪሌት የሚያረግ ሰው ከሆነ ግን why not እኔ ሰጣዋለሁ ስልክ ያለ ማንሳት ያንተ መብት ነው ዳይ ሶ እነዚህ አይነት ነገሮች አሉ ሶ ማንንም ሰው እዚህ ሀገር ላይ ረጅም አመት አዳዲስ ኢቨንት ኦርጋናይዘሮችን ሳናበረታታ በጣም ከገበያ ወጡ ብዙ አሉ ገበያ ወጡ ሞክረው ምናምን ያንን ማናረግበት ምክንያት ምንድነው ከላይ ከስፖንሰሪንግ አካላቶቹም ዊሊንግነስ የለም ተረዳኝ እንትን የለም ይሄ በቃ ውስን ከሆኑት ጋር ነው መስራት ይፈልጉት they are the boss on you that's why they call it sponsorship it's partnership እኮ basically የሆነ የምትሰጠው ነገር አለ ታዲያ ለዛ ብር እኮ አንተ ኢን ሪተርን እኮ አሮያቸውን ሪተርን ኦን ኢንቨስትመንታቸውን ሳይሰሩ እኮ የሚሰጠው የሉ ሶ እኔ በህይወቴ አንድ ስፖንሰር ያደረገኝ አካል የለም ልልፈልግ ማግኘት ያለባቸውን አግኝተዋል መታረም ያለባቸውን ያክል ነው መታረም አለባቸው ስፖንሰር ሲሆን ምንድነው ስፖንሰር ሲሆን ማለት አሁን ፓርትነር ሲሆን የሚያገኙት ነገር አለ አሁን አንድ ሰው ስፖንሰር አደረገ ቃሉ ተበላሽቷል ነው ለኔ ስፖንሰር ዶኔሽን ነው ወንድም ካሪድ ፋውንዴሽን ኤጂ እንትን ካረኩ ስፖንሰርሺፕ ሊሆን ስፖንሰርሺፕ ነው ስፖንሰርሺፕ መቄዶኒያ ኤጂ ከሰጠው እንትን ካልኩ ከሱ ስፖንሰር ይሳረበለው ለኔ ስፖንሰርሺፕ ሌላው ግን ፓርትነርሺፕ ነው አንተ ለሰጠው ኢኩቫለንት ማርኬቲንግ አክቲቪቲ ነው አሮአዩን ሰርቶ 1 ሚሊዮን ብር ጠይቆኛል ሶ 1 ሚሊዮን ብር 10 ቲክቶከር አሰራበት ነበር ከ10 ቲክቶከር ይሄን ያክል ሪች አገኛለሁ ያንን ሪች ኦኬ የኛውን ኢቨንት 1 ሚሊዮን ብር በሰጠው 10,000 ሰው ይመጣልኛል ይሄን ያክል ቲክቶከር ደግሞ በእንትን ኢንቮልቭ ቢያደርግ ራሱ ሪቹ እዚህ ጋር ይደርሳል ነው ብሎ አሮአዩ ግጥም ሲለት ነው ወሰድ ሚል ካላለ መጀመሪያውኑ ዞር ብላይ ስለዚህ አፍተር ኦል ያንን ስፖንሰርሺፕ ካልከው አንድ ኢንፍሉዌንሰር ጠርተ የምታሰራውም ስፖንሰርሺፕ ሊሆን ነው ማለት ነው that's a job so you better call it partnership አንድ ለአንድ አላማ የሰራው የፓርትነርሺፕ ስራ ነው so ይሄኛው ትንሽ አደንቁሮናል ስፖንሰርሺፕ የሚለው ቃል ራሱ ሲጠየቅ እንደንተንም ፕሊዝ አፕካሚንግ ኢቨንት ኦርጋናይዘሮች don't write sponsorship proposal ብላችሁ mention is like a partnership I'm proposing you a partnership on this event on this cause ይሄን ኮዝ ላይ መሳተፍ ይሄን ቤኔፊት ያስገኝልሃል that's it
አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። እንደዚህ አይነት ስፖንሰሪንግ ካምፓኒ ላይ ያላችሁም ሰዎች ትራይ ቱ ኢንተርናላይዝ ኢኩቫለንት ለሆነ ነገር ባይሆን አታረጉትም። ረዳይ ሁሉም እንዳልከው ሰርተው ነው ሁሉም እና ያ መንፈስ እና you're not the boss everywhere BGI ሀረር ቢራ ምናምን you're not the boss you're partners ረዳይ ምናስቀምጠው አላይን ምን አረጋቸው መስመሮች አሉ መስመሬን ማለፍ የለብህም መስመርህን አላልፍ ረዳይ ሶ ኩል ሆነን የተናበብን እኩል ስራዎች መስራት ነው ችግሮች ሲፈጠሩ ለዛ ለፈጠርኩት ችግር እኔ ፕሮፌሽናሊ ነው ታወራኝ የሚገባውም እንኳን እንጂ እንደ ሰፈር ጓደኛ አታወራኝ ከዛ ፕሮፌሽናሊ ላጠፋሁት ጥፋት ካለ ይሄን ስላላረክ ይሄንን ብር ቀንሼ ይባላል ዳኝ ይሄን ተወስዳለህ that's a professional way of talking አለበለዚያ ኢንዱስትሪ አያድግም ኢንዱስትሪውን ለማሳደግ ነው ደግሞ እነሱ መስራት ያለባቸው እነሱ እጅ ላይ ስላለ ነገር ይሁን በቃ እነሱ እጅ ላይ ነው they think that ነበርን ገባ እኛም ስለነበርን ነው እነሱ እጅ ላይ ገባ እኔም አሁን ከወራሁት ከነሱ እጅ ስለወጣሁ እንጂ አላወራውም ነበር ተረዳኸኝ ብዙ ሰው ውስጡን ይሄን ይዞ ግን ውስጡ ብዙ ሰው አለ ብዙ ኢቨንት ኦርጋናይዘር ነው ውስጡ ይዞ መሽ ነው እነዚህ ሰዎች ጋር ምናምን ብለ እንደው አልፎ ምናምን ብለ እልህ ግረጅ ይሆናል ውስጥ ቂም ይሆናልና ያሰቃይሃል ፐርሰናሊ ሲስተሙ ነው አልኩ not personally ሲስተሙ ነው in general ግለሰብ በየ ማወራቸው አሉ እንትን መላቸው እኔን ሲያዩት የሚረዱታሉ ኦኬ ይሄን ሲያዩት ራሳቸው እኔን እኮ እና የሚሏሉ ይገባቸዋል እስከ ቅርብ ጊዜ አሁን my recent concert was አዋሳ አብዱኪያርና ሳምፎድ እዛ ኮንሰርት ድረስ አሉ በቃ የሚያውቁት የሚረዱት አሉ ባባ ማወራላቸው ግን is partnership after all if I fail you አንተ የምታወራኝ በፎርማል በሆነ እና ፕሮፌሽናል በሆነ way ነው እኔ በኢሜል እንዲያርጋል እንዲህ ስላረከ ሆኖብሃል እንጂ after all at this point ደግሞ እኔንም አይመስለኝም ቀሩም እነሱ ሄዱም መጡም ለኔ ምንም ይጨምሩት ቢቀንሱት ኢንዱስትሪው ላይ ረጅም አመት አልጨመሩማ ኢንዱስትሪው ላይ ምን ያክል ቫልዩ አዳርገዋል ብትል ስንት ኢቨንት ሰርተዋል ቁጠረው ስንት ኮንሰርት ሰርተዋል ስንት አርቲስትን ስንት ትልቅ ቦታ አድርሰዋል don't say me ሮፍናን built himself ለኔ ሮፍናን ዋሊያን ስላገኘ አይደለም ሮፍናን ሰክሰስፉል የሆነው ረዳይ ሮፍናን made himself his team ምናምን ጠጪው አለ ኮንሱመር አለ ፓርትነር አለ ሁሉ ጊዜ there is the business gatekeeper there is the fun ረዳይ እኛን ከፋን መለየት መቻል አለባቸው ኮንሱመር አለ እዚህ ጋር ኮንሱመርም ልንሆን እንችላለን ምንም ማያመጣ ምን ያልጠጣለትም ብለው እኮ የሚጎዳው ነገር ላይኖር ይችላል ግን I can influence don't forget word of mouth ይሰራል እዚህ ሀገር ወርክ ያረጋል ለዚህ መጠንቀቅ አለባቸው በዛ ላይ ማሰብ ያለባቸው ይቀየራሉ of course ሰዎች ናቸው ብራንዱ ይቆያል እዛ ጋር እነሱ ይቀየራሉ እሱን ደግሞ ጊዜ ማይረዱት ነገር ደግሞ አለ we have seen a lot of people changing in every beer company ተረዳኝ እኔ እቀጥላለሁ እነሱ አይቀጥሉም እሱን አይረዱት እኔ እቀጥላለሁ እነሱ አይቀጥሉም ከዛ በኋላ እነሱ ናቸው ወጥተው እኛ ኢንዱስትሪ ላይ ገብተው እኛን የዛኔ አብረን እንስራ ሊሉን አይደለም ሌላው ቀደም ስናነሳ የመጀመሪያ ተቀጥረህ ነበር የምትሰራው ኤንጂኦም ይሁን ከዛ በፊት የነበርክበት ጤና ጣቢያው ምኑም ቅጥር ላይ ነበር ከዛ ወደዚህኛው ጋር ስመጣ ወደ ባለቤትነት ነው የመጣው ስለዚህ የሆነ ሺፍት ማድረግ ያሉብህ ነገሮች ይኖራሉ ግዴታ ምን ነገሮች ነበሩ ሺፍት ያደረካቸው ሶ ኢስ ቤተር ይሄኛውን ፓርት ያሁኑ ድርጅቴ ላይ እንዳልኩ በሁለት ድርጅት ከሰራያለሁ አሁን ያለኝ ድርጅቴ የሶስተኛ ድርጅቴ በምክንያት ነበረ ኪሳራው ያው ኪሳራ አይደለም የተማርኩባቸው ነበር ፊልዶ አዲስ ነው ለኔ ያልኩ ከፒዛ ሃት
ቆንጆ ዋጋ ምናምን የሰራውበት ድርጅት የለም አሁን አድቨርታይዝመንት አሁን የለም የተዘጋ ድርጅት ነው ሶ ሉዝ አድርጌበት ነው ሶ በዛ ከቅጥርነት ወደዚህ እንዴት መጣ ለሚለው ቤዚካሊ ቅድም ሜንሽን ያረኩልህ ነገር አለ ዲግ አረጋለሁ አነባለሁ ስለዚህ ይገባኛል ከዛ ጊዜ ጀምሮ ቅድም ሜንሽን ያረኩልህ ጓደኛ አለ ከአቤል ጋር ኤችአር ኢዝ ቤዚክ ፋይናንስ ኢዝ ቤዚክ ማርኬቲንግ ኢዝ ቤዚክ ና እንባባላለን ሶ how to company building ምን organizational structure ምን ይሰራል ሄራርኪ ምን ማለት ነው work flow ምን ማለት ነው ሚለውን ነገሮች አንደርስታንድ ለማድረግ እንሞክራለን ስሩ ታይም ሶ የመጀመሪያ ድርጅቴ ሲዘጋ ማክሲመም ኦፍ 5 በላይ ሰራተኛ የለው ኦኬ 5 በላይ ሰራተኛ አልደረሰም ሶ በጣም የከበደኝ ነገር work flow ነው እና የሰራው ልጆች ምን ይሰራሉ ገብቶ ኦኬ ቀጥሯል ምንድነው ዲፋይንድ ጆብ ምክንያቱም ኮንቲኒየስ ጆብ የለህም ተረዳኝ ኦኬ አንድ ፕሮጀክት አለቀ ለፒዛሃትን ብራስልታ ተገብሬል ኦፕኒንግ ፕላን አደረክ ትንሰራ ሪፖርት አቀረብ ጨረስካ ከዛ ምንድነው የሚሰራው ልጁ የለው ተረዳኝ ቁጭ ይላል ሶ ዲፋይንድ ጆብ ዲስክሪፕሽን የለው ሰውየው ሄራርኪውን አያውቀው ወርክ ፍሎ የለው ኦብጀክቲቭ ሴት ያደርጋል እነዚህ ነገሮች ከሌሉት KPI የለውም ሰውየውን አትለካውም ማለት ነው ኪ ፐርፎርማንስ ኢንዲኬተር የሚባል ነገር የለው ኦብጀክቲቭ ስለ ይሄ ስራ ሲያልቅ ወደ ክላይንት አኩዚሽን ገባለው ሊሆን ይችላል ሌላ አዲስ ክላይንት ለመፈለግ እንዲህ ስትራቴጂዎችን አድርጌ እንዲህ ፕሮፖዛል ሰርቼ አፕሮች አደርጋለሁ ሶ ኤንድ ሲል KPI ምን ይሆናል በወር ውስጥ 5 ፕሮፖዛል ማዘጋጀት አለበት በወር ውስጥ ከዛው 3 ክላይንት ጋር መድረስ አለበት ረዳይ ያንን አቺቭ ካረገ ሰራ ማለት ነው ሶ ቤዚካሊ ሴቭ ዘ ቺልድረን ያስተማረኝ ትልቁ ነገር አንድ ይሄ ነው ስፔሻሊ ኦብጀክቲቭ ሴቲንግ እና KPI የምንላቸው ነገሮች ሶ ሴቭ ላይ ሁሉ ጊዜ ስንጀምር ኤቭሪ 3 months ኦብጀክቲቭ ሴት እናደርጋለን ኤቭሪ month KPI እናስቀምጣለን አክሽን ፕላን እናወጣለን በየ3 ወሩ ላይን ማኔጀራችን ኦብጀክቲቭ ካቀርነው ጋር ሳክተናል የሚለውን ነገር ገምግሞ ከሆነ ፐርሰንት በታች ከሆነ መቀጣት ያለብን ነገር እንቀጣለን ኦቨር አቺቭ ካረክ ኦቨር ስፔንድም ካረክ ፌለር ነው ባይዞ ኤንጂኦ ላይ ኦኬ አንደር ስፔንድም ካረክ ፌለር ስለዚህ በጀት ነው መሄድ አለበት 1 ሚሊዮን ብር ለዚህ ተበጅቶልሃል ተብለ 800 ሺህ ብር አውጥተህ ጊዜው ካለቀ ፌለር መጨረስ ነበረብህ ብሩን ነው የምትባለው ከዛ በላይም እንጂ አተረፍክልኝ የለም እኔም በዛ ምን አለው ያው ድርጅቴ ላይ በየዲፓርትመንቱ ለአንድ ፕሮጀክት የሚበጀት በጀት ሁሉ ጊዜ የምላቸው ነገር ሰራተኞችን ብር ሴቭ ስላረክልኝ እኔ አላተረፍከኝ ስራህን ያልሰራው ረዳኝ ስራህን ያልሰራው ያንን ብር ያላወጣው ስለዚህ የሆነ አቺቭ ያላረከው ነገር አለ ታይዋለህ ኮንሲኩዌንሱን ከ2-3 ሳምንት በኋላ አየህ ትለዋለህ ያቺን ብር ብትጠቀማ ኖር የችግር አይመጣም ነበር ትለዋለህ ስለዚህ አንደር ስፔንድ ማድረግም ስላይክ ቤዚካሊ አንደር በጀት መሆን ነው ሶ ቤዚካሊ ከቅጥር ወደዚህ ስትመጣ ድራማቲክ ቼንጅ አትጠብቅም ኢትስ ለርኒንግ በጣም ታይም ቴኪንግ የሆነ ለርኒንግ ነው ካምፓኒ ቢልዲንግ ስትራክቸሪንግ ካምፓኒ ሂራርኪን ዲፋይን ማድረግ ሰራተኞችን ትሬን ማድረግ the other thing believe in capacity building ትሬኒንጎች መውሰድ አለበት ሰው ከሲኒየር ኤክስፐርቲዞች ዋን ቱ ዋንም ሊሆን ይችላል እኮ እኔ አንድ ጉብዝኔ ብዬ ማስበው ምናምን ሄጄ ሰዎች ጋር ምናምን ጭቅጭቅ ነበር መላኩ ቤሪ ጋር ሄጄ ምናምን አስተምረኝ ንገረኝ እንደዚህ ምናምን እል ነበር እጠይቅ ነበር በጣም ዋን ቱ ዋንም ወዳለው ምናምን አነባለው ያነበኳትን ነገር ማታ እንትና ጋር ሄጄ እኮችን ነገር እንትን ከሱ ጋር ባያት ይገባኛል በደንብ ምናምን ረዳኝ ያንን ትላለህ ሶ ብዙ ጊዜ ሊሚትድ መሆን ሌላው የጀነሬሽኑ ችግር ማቀድ እና ለመተግበር ብዙ ሰው ያቀዳል በጣም ወሩን ሙሉ ሲያቀድ ይቀመጥ ሰዋል አንዷን ቀን ሄዶ ግን መተግበር ማለት ባይዞ ማሳካት አይደለም just towards it የሚያስጠጉህ ነገሮች እንትና አሁን እኔ ዝም ብዬ ቱ ዱ ሊስቴን ባሳየ ኤቭሪ ነገሬን ነው ፕላን ማድረገው ኤቭሪ ነገሬን ስልህ for that matter እኔ እንጃ ጫማ ማስጠረቅ ሊሆን ይችላል ታይም ስከምስ ተነስታው በቃ እንትኔን አረጋለሁ ኤቭሪቲንግ ጌን ነው ማለት ሶ ያንን ክሊክ ማድረግ ማለት ያንን
እንዲ ክሊክ አድርገው ራይት አድርገው ማለፍ ማለት is something getting closer to your goal አንዳንዴ ግን ወደዛ የምትሄድበት መዳረሻ ጠፍቶ ባያውቅም ዋይ ለምንድን ነው ይሄን ነገር ማድርገው ምናምን ያልክባቸው ጊዜያቶች ያ ኦፍ ኮርስ ወይ በጣም ብዙ በጣም ብዙ ታረገው በዛ ሰዓት ዲፋይን እንዳልኩ ለኛ early age ላይ ነው ኢንዱስትሪ ላይ ኢንቮልቭ ያደረግነው ኢንዱስትሪው ራሱ ልጅ ነበር ተረዳኝ ስለዚህ ሮድ ማፕን ማጣት መሳሳት አይደለም በዛ ጊዜ ራሱ ኢንዱስትሪው ሮድ ማፕ የለው ስለዚህ ኖርማል ነው ታጣዋለህ ቀስ ያልክ ግን ዲፋይን ታረጋለህ ኦኬ እዚህ ጋር ይሄንን ነገር ያረኩት እዚህ ጎል ለመድረስ ነው አይደል ኦኬ ያንን ጎል ካደረስክ ጥፍ ብለህ ደግሞ ፕላን ቢ ያስፈልጋል ማለት ነው ልጁ ላይ ፕላን ኤ ፕላን ቢ ፕላን ሲ ያስፈልጋል what if not ማለት አለብህ ከዛ በኋላ ወሩን ሙሉ ሞክሬበት የሚባል ደግሞ ስቴት ኦፍ ማይንድ አያስፈልግም እንኳን ሞከርክ through that time አንተ ጌን ያረከውን ነገር አታውቀውም ታይም ነው የሚነግርህ ባይዞ ሁሉ ጊዜ ታይም will tell ነው ጊዜ ነው የሚነግርህ ዋው ትላለህ የሆነ ሰዓት ላይ ነው ቁጭ ብለህ በስማም ያንን ሰውዬ እኮ እዛ ጋር አግኝቼው ባይሆን ኖሮ ምናምን ትላለህ ላይ ሲምፕል ኮኔክሽኖች ህይወት ላይ የሆነ ግድ ነገር ላይፍ ኢዝ አ ስዊች እኔ እንትንን አልወድም እኮ ምናምን ማጠራቀም አልወድም የለበት አረ ጭራሽ ወይ አልወድም በቃ እንደዚህ አይነት ነገር ውስጥ ኖሬ አላውቅም ለኔ ላይክ ኢዝ አ ስዊች ዶቶች ናቸው ዶቶቹ ይገናኛሉ የሆነ ሰዓት እንጂ ቁጥለ ምናምን የራስን ብር ሰው ጋር ሰብስበ ምናምን መቀበል አይገባኝም እንደዚህ እንትን ትክክል አይደለም ያልኩ አይደለም ይሄ እኔ ፐርሰናል እንትኔ ነው ማርኬተር ስለሆንኩኝ ነው ማርኬተር ስለሆንኩኝ ዶቶችን ማገናኘት ነው ስራዬ የሆነ ቢዝነስ ለራሴም ልጀምር ብል አሴስመንት ነው የምሰራው ዩዘር ሳይድ ኒድ ነው የምሰራው ገባ ኒድ አሴስመንት ነው የምሰራው ኦኬ ሮድ ማፔን አወጣው በዚህ ተከትዬ እገሌ ጋር እንደዚህ ይሄን ላደርስ ነው ይሄን ፕሮዳክት ፌል ካረገስ በቃ ሮድ ማፔን ደግሞ ቀይሯለሁ ወደ ሌላው ደግሞ ትሄዳለህ በቃ ወደ ሌላው ትሄዳለህ ሪግሬት ምናምን የለም ይጭራሽ እንጃ ሪግሬት everything is for a reason ስለ my second company ላይ መላ ሙዚቃ የሚባል ሪከርድ ሌብል ክሬት አድርገን ነበር ሶ ከአሜሪካም ከመጡ ፓርትነሮች ጋር እሺ ሶ የመላ ሙዚቃ ብዙ እዛ ውስጥ የነበሩ ሰዎች ፌለሩ ሊታያቸው ይችላል የቅርብ ጊዜ ታሪክ ነው ቅርብ ጊዜ ድረስ እኔም አስታውሳለሁ መላ ሙዚቃ ሳሚዳን ቅጽበት አልበምን ያወጣበት ምናምን ብቻ የ3-4 አመት ታሪክ ነውና ያ ድርጅት ፌል ሲያረግ ውስጡ የነበሩ ሰራተኞችና ምናምን አሁን ላይ ሊገባቸው ጊዜ ይነግርሃል ምልህ እሱ ነው ሁሉ ጊዜ እኔ ግን የዛኔም ሪግሬት አላረኩም መላ happen for a reason ነው ያልኩት አሁን ላይ ደግሞ አልገባህም መላ should happen እላለሁ መኖር ነበረበት ለካ ህይወቴ ላይ አሁን እንደዛ ነው ምለው ብዙ ያስተማረህ ነገር አለ ያስተማረኝ ኤቭሪቲንግ ኮኔክሽን ብዙ ነገር በገንዘብ ከስሬ ሊሆን ይችላል የተጠቀምኩባቸው ብዙ ሳይዶች ብዙ ዳይሜንሽኖች አሉት አሁን እነዛም ውስጥ የነበሩ ልጆች ሶ ብዙ ስታፍ ይዤ የሰራሁት መላ ሙዚቃ ሪከርድስ ላይ መላ ሙዚቃ the second record label ነው ኢትዮጵያ ላይ ሚዶ ሪከርድስ ነበረ መላ ሙዚቃ what would you expect ከሁለተኛ ሪከርድ ሌብል ግን ትልቅ እንዲሆን ኖ ፌል ማድረግ ነበረበት እንደውም ሰዎቹ እኛ ፋውንደሮቹ ፌል ባናረጋ አብረን ብንቀጥል አሪፍ ነበር እንማር ነበር ተረዳኝ ያ ፌል ማድረጉን አይደለም ማየት ያለበት ምክንያቱም ብዙ ለኔ ሰከንድ ፌለሬ ነው አልኩ እንደ ድርጅት ተረዳኝ ውስጥ የነበሩት ሰራተኞች በእርግጠኝነት አሁን ላይ ትላልቅ ቦታ ላይ ትላልቅ ሲኒማቶግራፈሮችን ሆነዋል አሁን ላይ ሪግሬት እንደማያደርጉ አም ዴድ ሹር መላኮ መኖሩ ምናምን እንደሚሉ እርግጠኛ ነኝ አሁን ላይ of course ረዳኝ so there is no there should be a road map ግን እጥፍ ማለት አለበት ጎሉን ሂት ካላረገ ይታጠፋል ማለት ነው ወደሆነ የዛሬው ፖድካስታችን ይህንን ይመስል ነበረ ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ ታዲያ በዚህ ፖድካስት ላይ ምን አገኛችሁ ምን ተማራችሁ ምን ተጠቀማችሁ ኮሜንት ላይ ጻፉልን እናመሰግናለን